ሰበር መረጃ ነገሩ ከብዷል ጉዳዩ ጦዟል ኢቢኤስ ቲቪ ወከባ እየደረሰበት እንደሚገኝ ታውቋል ኢቢኤስ ቴሌቪዥን ቢሮውን ጨምሮ ስቱዲዮ በፖሊስ ቁጥጥር ስር ውሏል ታሽጓል የፌስቡክ ፔጁ ዲአክቲቬት ሆኗል ምንም እንኳን ቢሮ ቢታሸግም የኢቢኤስ ሶስቱ ቻናሎች ከአየር ላይ እንዲወርዱ ቢደረጉም ከጥቂት ደቂቃዎች በኋላ ወደ አየር ተመልሰዋል ስርጭቱም የተቋረጠ የነበረ ሲሆን ነገር ግን መደበኛ ስርጭቱን ቀጥሏል ቢሮዎች እንደታሸጉ አንዳንድ ያልተረጋገጡ መረጃዎች እየወጡ ይገኛሉ ይህም ሁሉ ነገር ከባድ ደረጃ ላይ እንደደረሰ ማሳያ ሆኗል ጉዳዩ የብርቱካን ተመስገን ጉዳይ ብቻ አይደለም ጉዳዩ የ30 ደቂቃ ዶክመንተሪን ብቻም አይደለም ጉዳዩ የደምቢዶሎ ዩኒቨርሲቲ መማር አለመማሯን ብቻም አይደለም ጉዳዩ አንድ ዩኒቨርሲቲ ስሙ መጠልሸቱን ብቻ አይደለም ጉዳዩ የአንድ ሴት መደፈርን ብቻ አይደለም ጉዳዩ ከዚህም ይልቃል ነገሩ ካሰብነው በጭራሽ ሩቅ ያለ ሁለት ዝሆኖችን ያፋለመ ከጀርባው ብዙ መዘዝ ሴራ ያለው የመሽቀዳደም ፖለቲካ የሰፈነበት በሰው ስቃይ በትረ ስልጣን የማግኘት ምኞት የሚታይበት ደም ሊያፋስስ የሚችል በጣም ስስ ጉዳይ እንጂ ከሰሞኑ የብርቱካን ተመስገን ጉዳይ ከዚህም በላይ ብዙ ሊያመጣ እንደሚችል ይህ ማሳያ ይመስላል ብርቱካን እስር ቤት ናት ምንም እንኳን እውነትነቱ ባይረጋገጥም የኢቢኤስ አጠቃላይ ሰራተኞቹ በፖሊስ መኪና ተጭነው ተወስደዋል ጉዳዩ ጦዟል የማይነካ ነገር የተነካ ይመስላል ኢቢኤሶች እጃቸውን እሳት ላይ ከተቱ ይመስላል የነብርን ጭራ የያዙም ይመስላል ሁሉም ነገር ከሯል ያቺ የሁርለታ አዲስ ምዕራፍ ዝግጅት አዲስ ችግር ይዛባቸው መጣለች ድሮም በብዙ ነገሮች የሚተቸው ኢቢኤስ አሁን ደግሞ አይን ያፈጠጠ ትልቅ ችግር ውስጥ ገብቷል ከግንብ ጋር ተጋጭቷል ከግንብ ጋር መጋጨት ደግሞ ትርፉ መላላጥ አሊያም መቁሰል አለፍ ሲልም ትንፋሽ ማጣት ነው በስተመጨረሻም የሚሆነው ለሁሉም ግልጽ ነው አሁን ነገሩ አንድ ደረጃ ከፍ ያለ ይመስላል ጉዳዩ መንግስት ጋር ደርሷል ባለስልጣናትን አበሳጭቷል እንደከዚህ ቀደሙ የሚታለፍ ሆኖ አልተገኘም መንግስት ህዝብን ልታነሳሱብኝ ነው ያለ ይመስላል ነገሩ የፍትህ ጩኸት ብቻ አይደለም ነገሩ የሰቆቃ ድምጽ ብቻም አይደለም ነገሩ የህዝብ ስስ ልብ ነክቶ መንግስት ላይ ማሳመጽ እንደሆነ መንግስት ያመነ ይመስላል ኢቢኤስ ለደቂቃዎችም ቢሆን ከአየር ላይ ወርዶ ነበር በኢትዮጵያ የመጀመሪያ የሆነው የግል ቴሌቪዥን ጣቢያ ለጊዜውም ቢሆን ጥርስ ውስጥ የገባ ይመስላል ኢቢኤስ ቤት ጭንቀት ነክሷል ትርምሱም ቀጥሏል የቀድሞ የኢቢኤስ አቅራቢ ሃና ዮሐንስ እንዳለችው ኢቢኤስ ተሸውዶ ነው ወይስ ሆን ተብሎ ነው ይህን ነገር የሰራው ለተመልካችም ያደረሰው መልሱ እዛው ኢቢኤስ የአዲስ ምዕራፍ አዘጋጆች ጋር ይገኛል የኢቢኤስ ቲቪ ይህን ፕሮግራም ከማህበራዊ ሚዲያ ገጾቹ ላይ ከማጥፋቱ እና በደምቢዶሎ ዩኒቨርሲቲ ከተሰጠው መግለጫ ጋር ሲገናኝ ይህ ፕሮግራም ሆን ተብሎ የተሰራ ሊሆን እንደሚችል ብዙዎች እየተናገሩ ይገኛሉ በነገራችን ላይ በአገራችን ከክላሽ በላይ ጩኸታማውን ሚዲያ ተጽዕኖዋ ከፍተኛ ነው የሚዲያ አቅም በአንድ ፕሮግራም ብቻ ምን ያህል ተጽዕኖ እንዳለው ተመለከትን ኢቢኤስ ቴሌቪዥን የለቀቀው ቪዲዮ ከፖለቲካ ጥቅምና ፍላጎት አንጻር ተሰልቶና ተለክቶ በቅጽበት ነበር የህዝብ አጀንዳ የሆነው የሚዲያ ኃይልም ማለት ይህ ነው እንድታይ የሚፈልገውን ብቻ ያሳዩሃል በአንድ ፕሮግራም ስሜታዊ አድርገው ይቆጣጠሩሃል የሰብአዊነት ሚዛን የፍትህ ድምጽ የሃይማኖት ሞራል እነሱ አጀንዳ ባደረጉት ላይ ተመስርቶ ይመዝኑሃል አብዛኛው ሰው በአንድ ጀንበር የፍትህ የሰብአዊነት ተቆርቋሪ የሚሆነው እነሱ በሚዲያ የሰጡትን መርጦና ለይቶ ይጮሃል እንጂ ስለ ፍትህ ስለ መብት ስለ ሰው ልጅ ብሎ አያለቅስም እውነት ሚዲያ ጠፍጥፎ በሰራው ጩኸት ልክ ይመዘናል እንጂ በማስረጃዎች ላይ አይመሰረትም አስመሳይ በሞላበት ሀገር እውነት ሳይሆን የሚጮኸው ሚዲያ ነው ደምቆ የሚጎላው የሚሉና የመሳሰሉ ሐሳቦች በየሶሻል ሚዲያው እየወጡ ይገኛሉ እውነት ነው ሚዲያ አይደለም በአሁን ጊዜ ይቅርና ዘመኑ እንዳሁኑ ባልሰለጠነበት በዚያን ጊዜ እንኳን ተጽዕኖ ይሄ ነው ከማለት የዘለለ ነው ለአብነትም የሩዋንዳውን ክስተት መመልከት በራሱ ብቻውን በቂ ነው ኢቢኤስ ቲቪ ደግሞ በኢትዮጵያ የመጀመሪያ የግል ቴሌቪዥን ሲሆን ከኢትዮጵያ ቴሌቪዥን በመቀጠል የተለየ አማራጭ ይዞ የመጣ ተጽዕኖ ፈጣሪ ጣቢያ ነው ለዚህም ነው የሀገራችን ታዋቂ ዘነኞች አብረውት ለመስራት የሚሽቀዳደሙት ከሳተላይት ተመልካቾች በተጨማሪ ከ2 ሚሊዮን በላይ ተመልካች ያለው የዩቲዩብ ቻናልም ሌላኛው ተጠቃሽ ማሳያ ነው ታዲያ ይህን የሚያክል ጣቢያ ከተመሰረተበት ከመዝናኛ ዓላማው አፈንግጦ እንዴት እዚህ ማጥ ውስጥ ገባ ውድ ቤተሰቦቻችን እናንተስ ምን ይመስላችኋል እውነት ኢቢኤስ ከጀርባው ፖለቲካ ዓላማ አለው ወይስ በቅጽበት በተፈጠረች ስህተት ሐሳባችሁን ኮሜንት ላይ አጋሩ በተለያዩ የመዝናኛ ዘዴዎች እንደተስተዋለው ከሆነ የተለያዩ የህብረተሰብ ክፍሎች ጣቢያውን በማናለብኝነት እና ፖለቲካዊ ዓላማን ባነገበ መልኩ ህዝብን በህዝብ ላይ የሚያነሳሳ ሐሰተኛ መረጃ አሰራጭቷል ብለዋል ጣቢያው ባለታሪክ ተብላ በቀረበች ሴት ተጭበርብሮ ሳይሆን ሆን ብሎ ሐሰተኛ መረጃ እንዳሰራጨ ነው በማለት ይከሳሉ ይህን የመሰለ ሴንሲቲቭ ይዘት በድራማ ቀርጾ ጭምር አጅቦ አቅርቦ እውነታዎችን ማጣራት ጠፍቶት ሳይሆን ሆን ተብሎ በዚህ ልኩ
የተዘጋጀ ይዘት ነው በማለት ጭምር ይናገራሉ። በርካቶች ይሄም ቢሉም ትላንት ሌሊት ላይ በተለቀቀውና መልሶ በጠፋው የኢቢኤስ ቴሌቪዥን አስቸኳይ ማብራሪያ ያደረጋቸውንና እያደረጋቸው የሚገኙትን በጎ ስራ በመጥቀስ የውዝግብ መንስኤ የሆነችውን ብርቱካን ተመስገንንና የገዛ ሰራተኞቹ ላይ የፈረደ የሚመስል አታለውኛል አይነት ይዘት ያለው መግለጫ አውጥቷል። የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ በመንግስት የደህንነት ሰዎች ከፍተኛ ውጥረት ላይ ይገኛል። ከጠዋቱ ጀምሮ ወደ ኢቢኤስ ቢሮና ቅጥር ግቢ ውስጥ መግባት የሚቻል ሲሆን መውጣት ግን ክልክላ ተደርጎም ነበር። ከምሳ ሰዓት በኋላ በግቢው ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና ደህንነት የኢቢኤስ ቅጥር ግቢ በከፍተኛ ሁኔታ ከበባና ጥበቃ ውስጥ እንደሆነ አንዳንድ ለጉዳዩ ቅርበት ያላቸው ሰዎች እየተናገሩ ይገኛሉ። ታሪኩ ኃይሌ ይባላል። የእሁድን በኢቢኤስ አዲስ ምዕራፍ የተሰኘ ፕሮግራም ዳይሬክተር ሲሆን ለእሁዱ ውዝግብ መነሻ ተደርጎ በብዙዎች ዘንድ እየተወነጀለ የሚገኝ ግለሰብ ነው። ታዲያ ከብርቱካን ተመስገን ታሪክ አስቀድሞ በርካታ የተመሰገኑ ስራዎችን እንደሰራ ስራዎቹን ዩቲዩብ ላይ ገብቶ መመልከት ይቻላል። ታዲያ በምንስ አጋጣሚ ይህን መንግስትን ጭምር ያስቆጣ ቪዲዮ ሊሰራ ቻለ የሚለው የብዙሃን ጥያቄ ሆኖ ቀጥሏል። በዙሪያው ያሉና የሙያ አጋሮቹ እንደሚሉት መልካም ስነ ምግባር ያለው ለሙያው ታማኝ ሰራተኛ እንደሆነ ቢናገሩ፣ ነገር ግን የእሁዱ ስራው ግን ለብዙ ትርምስ ያዳረገ ሆኗል። ለዚህም ያበቃው ምክንያት ምንድን ነው? ውድ ቤተሰቦቻችን እናንተስ ምን ይመስላችኋል? የፖለቲካ ዓላማ ወይስ የጥቅም ትስስር አሊያስ አለማወቅ? ሀሳባችሁን አጋሩ። ይህ በእንዲህ እንዳለ የኢቢኤስ ቴሌቪዥን የፕሮግራም ዳይሬክተር ታሪኩ ኃይሌ፣ ረዳት አዘጋጅ ህሊና እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍነው ተወስደው ከታሰሩ በኋላ ሌሎች ባለሙያዎች ከፕሮግራሙ ቀረጻ ጋር በተገናኘ ሙያዊ ስራቸውን ያከናወኑ የቢሮ ሰራተኞች ተለይተው በፖሊስ መኪና ውስጥ እንዲገቡ ተደርገው በግቢው ውስጥ ታግተው እንደሚገኙ የሚወጡ መረጃዎች ያረጋግጣሉ። የኢቢኤስ አዘጋጅ ሉላ ገዙ ታስራለች ተብሎ የተሰራጨው መረጃ እስካሁን ሰዓት ድረስ ሐሰት ነው። ከዚህም ጋር በተያያዘ ኢቢኤስ የብርቱካን ተመስገን ጉዳይ አስመልክቶ ሰጠ የተባለው መግለጫ በተቋሙ በተረጋገጠ የማህበራዊ ትስስር ገጽ እንዲሁም በሚዲያ በግል የሰጠው አንዳች መግለጫ እንደሌለ ለማወቅ ተችሏል። የኢቢኤስ ባለቤት አቶ አማን ፍጻጽዮን ማለት እኚህ ግለሰብ ሲሆኑ ከሰሞኑ ውዝግብ ላይ ስማቸው በእጅጉ እየተነሳ ይገኛል። ተቺዎች በርካታ ነገሮችን በማንሳት እየተቹ የሚገኙ ሲሆን ኤርትራዊ ሆኖ ሳለ የአሰብን ወደብ ጥያቄ ኢትዮጵያ በማንሳቷ የደምቢዶሎ ዩኒቨርሲቲ ተማሪ እገታ ጉዳይ በኢቢኤስ ቲቪ በኩል አሁን እንዲጦዝ ለምን አቶ አማን ፈለገ ብሎም የሚጠይቁ በርካቶች ናቸው። የሰሞኑን የኢትዮጵያንና የኤርትራን ፖለቲካዊ ውጥረት በማንሳት በኢቢኤሱ ባለቤትና ሲኦ አቶ አማን ላይ የትችት ማዕት ቢወርድም የቀድሞ የመንግስት ባለስልጣን የነበሩ ሰው ግን ከኢቢኤስ እና ከአቶ አማን ጎን መሰለፉን መርጠዋል። የቀድሞ የግዙፉ የያ ቴሌቪዥን ጣቢያ ስራ አስኪያጅ እና የአሃዱ 94.3 ኤፍኤም አዘጋጅ የነበሩት የብልጽግና ሰው እንዲህ ብለው ነበር። የሚዲያ ስራ ምን ያህል አስቸጋሪና ጥንቃቄ እንደሚሻ የአዲስ አበባ የመንግስት ኮሚኒኬሽን ቢሮ ኃላፊ ሆኜ በይበልጥ ተረድቼዋለሁ። በመሆኑም በእነዚህ ሁሉ ጉዞዬ ከማውቃቸው ስብዕናቸው ደስ ከሚሉኝ እንዲሁም ሀገራቸውን ከሚወዱና ለበጎ ስራ ከሚተባበሩ ሚዲያዎች መካከል በአቶ አማን የሚመራው አንዱ ኢቢኤስ ቲቪ ነው። የሰሞኑ ነገር ከፍየሏ በላይ ጩኸቱ ለምን እንደበዛ ባይገባኝም ቅሉ ችግር ካለ ጣቢያውን ለማስተካከል ለማረም አልፎ ተርፎም እኔ እስከማውቀው ድረስ ይቅርታ ለመጠየቅ ወደ ኋላ የማይል ነው። ያልጠሩ ነገሮች ካሉ ማጣራት፣ የተበላሹ ነገሮች ካሉ ማስተካከል፣ የተጎዳ ነገር ካለ መካስ፣ አለፍ ሲልም መነጋገርና መወያየት እየተቻለ መጫጫህ ምንድነው? መወጋገዙስ ምንድነው? የራስ ብሔር ምሽግ ውስጥ ተደብቆ መተኳኮስ የጤና ነው? ሁሉም በብሔሩ ዋሻው ውስጥ ተደብቆ ይጎነታተላል፣ ይነታረካል። ኢቢኤስ ቲቪ ብዙ ቆንጆ ፕሮግራሞችን ሰርቷል። ስንት ጊዜ ማህበራዊ ኃላፊነቱን ተወጥቷል። ብዙ ጊዜ ማህበራዊ ኃላፊነቱን በመወጣት ላይ ይገኛል። ኢቢኤስ ቲቪ ትላንት ቆንጆ ፕሮግራሞችን ይሰራ ነበር። አሁንም ቆንጆ ፕሮግራሞችን እየሰራ ነው። ወደፊትም ቆንጆ ፕሮግራሞችን በመስራት ይቀጥላል ሲሉ የአቶ አማን ፍጻጽዮን እና ለድርጅታቸው ኢቢኤስ ያላቸውን ውግንና አሳይተዋል። ውድ ቤተሰቦቻችን እናንተስ በዚህ በቀድሞ የብልጽግና ባለስልጣን ሐሳብ ተስማማላችሁ? ሐሳባችሁን ኮሜንት ላይ አጋሩን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ የሚወጡ አዳዲስና ትኩስ መረጃዎችን ወዲያውኑ እንደምናደርሳችሁ ቃል እየገባን ቀጣይ እስከምንገናኝ ሰላም ቆዩ።